ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እዚህ ጋር በፎቶ የምታዩቸው ሁለት ህጻናት በትላንትናው ዕለት እንግዲህ ከትምህርት ቤት ሲመለሱ ህይወታቸው አልፏል ማለት ነው። በጣም ያሳዝናል። ሁለቱም ህጻናት በመኪና አደጋ ከትምህርት ቤት በወጡ በ5 ደቂቃ ውስጥ እያጠኑ የተማሩትን ለነገ ይሄን ነው የምንማረው እያሉ ደፍተራቸውን እያዩ በሚሄዱበት ሰዓት ላይ አንድ አይሱዚ ማለት ነው ፍሬን ይበጠስበትና ፍሬን መያዝ ሳይችል ይቀርና ወደ ልጆቹ ይሄዳል። እዛው የትምህርት ቤቱ በራፍ ላይ ሁለቱም ህጻናት ህይወታቸው አልፏል። በጣም ያሳዝናል። ለቤተሰብ ህጻናትን ያድልልን። እነዚህ እንኳን ህጻናት ናቸው፣ ነፍስ ይማር አይባሉም። ነፍሳቸው በአጸደ ገነት ትረፍ። ምንም የማያውቁ ህጻናት ናቸው። ገና የአንደኛ ደረጃ ተማሪዎች ናቸው። በጣም ነው የሚያሳዝን። እግዚአብሔር አምላክ እንደዚህ አይነት ነገር ይሰውራችሁ ይሰውረን። በጣም ያዘን ነው። በሁለተኛ መረጃ ደግሞ እነዚህ የምታዋት እህታችን ከዚህ በፊት እንግዲህ ህይወቷ አልፎ ነበረ። የገዛ ፍቅረኛዋ በመስታወቂያ ላይ የምታዩት ጸጋዬ የሚባል ፍቅረኛ፣ እሷ የሁለት ልጆች እናት ስትሆን በፍቅር ምክንያት ማለት ነው ፍቅረኛ ነው አፈቅርሻለሁ በማለት እሷ የባንክ ቤት ሰራተኛ ስትሆን እህታችን ብርቱካን ነው ስሟ። እሷን እንግዲህ የሆነ ሆቴል ውስጥ ይወስዳትና ምሳ ምናምን ይጋብዛታል። በፍቅር ሰበብ ነው። እሷ ደግሞ እኔ ልጆች እናት ነኝ፣ ባሌም በቅርብ ነው ያጣሁትና ፍቅር አልጀምርም በማለት እምቢ ትለዋለች። በማስገደድ እንግዲህ እምቢ ስትለው ጊዜ መኪና ውስጥ ያስገባትና ህይወቷን በሽጉጥ ከነጠቃት በኋላ ጠፍቶ ተሰውሮ ነበረ። በዛሬው ዕለት እንግዲህ በደብረ ብርሃን ከተማ እጅ ተይዟል ማለት ነው። ከ4 ወር ምናምን በፊት ነው ይሄ ሰውዬ ማለት ነው የዚችን ህይወት ነጥቆ፣ እንደዚሁም ደግሞ የህይወቷን መንጠቅ ብቻ ሳይሆን ህይወቷን ካጠፋ በኋላ ጫካ ውስጥ ለአውሬ ይጥላታል ማለት ነው። እናት አስክሬኗ በጅብ ተበልቶ የራስ ቅሏ ብቻ ነው የተገኘ። እሷ መሆኗ ፊቷና ጭንቅላቷ እንጂ ሌላ ነገሯ በሙሉ ምንም ነገር የለምና እጇ፣ እግር፣ የተለያዩ ነገሮች አጥንቱ ተለቃቅሞ ባዶ ሳጥን እንደተቀበረ ተናግረዋል ማለት ነው። የተለያየ ስም እንግዲህ ፖሊስ ዛሬ እንትኑን አውጥቷል ማለት ነው፣ መግለጫ አውጥቷል። ሰውየው እንደተያዘ ማለት ነው። በደብረ ብርሃን ከተማ ነው የተያዘ። ለ4 ወር ሲፈለግ እንግዲህ ጠፍቶ የተገኘው ሰውዬ ዛሬ በቁጥጥር ስር ውሏል። እናመሰግናለን። ፍትህ ለእህታችን እንፈልጋለን። ብዙ ጊዜ ቪዲዮ ደጋግመን ሰርተን ነበር፣ እንዲህ ያስተለጥፎ ነበረ። በዛሬው ዕለት ደግሞ እንግዲህ በመያዙ ደስ ብሎናል። ከሞቷ አሟሟቷ የጭካኔው ጥግ እንግዲህ አስክሬኗን እንኳን አልተገኘም። በአውሬ ተበልቶ ነው የተገኘው ማለት ነው። በጣም አሰቃቂ የሆነ እችን የመሰለች ቆንጆ የባንክ ቤት ሰራተኛ የሁለት ልጆች እናት የሆነችውን እና ልጆቿን መተው እያለቀሱ መሲጋም ተናግረው ነበረ ማለት ነው። እና ወንድም ቤተሰቦቿ እንግዲህ መጥተው ስለ እናታቸው አሟሟት ሲናገሩ ነበረ። ይህ ነው በመታወቂያ ላይ የምታየው ሰውዬ ማለት ነው። በአሁኑ ሰዓት ላይ በቁጥጥር ስር በመዋሉ ደስ ብሎናል። እንግዲህ ፍትህ ለእህታችን እንፈልጋለን። የሞት ፍርድ መፈረድ አለበት። ምክንያቱም የጭካኔ ጥግ አውሬ ውስጥ ሁሉ ጥሎት አውሬ ሁሉ በልቶ ለቀባሪ እንኳን ያልተመቸ ነገር ነው ማለት ነው የተደረገው። እንደ ሰው ተገንዛ ታጥባ አይደለም እች ሴት የተቀበረችው። በጣም በሚያሳዝን ሁኔታ ባዶ ሳጥን ነው የቀበር ነው ብለው እና እንደዚህ ብለው ልጆች ሲያለቅሱ በጣም ሰምተን ሁላችንም ያነባንባት ጉዳይ ነበረ። ዛሬ በመያዙ ደስ ይላል። የነዚህ ልጆችም ህፃናቶቹም እናት እግዚአብሔር አምላክ ጽናቱን ይስጥሽ። ማለትም በጣም ከባድ ነው። ሁለቱም ልጆች እንግዲህ ከትምህርት ቤት በሚመለሱበት ሰዓት በእንደዚህ አይነት አደጋ ህይወት አለፈ። እንደዚህ እናት ህይወት በጣም ያሳዝናል። እግዚአብሔር አምላክ ለቤተሰቦቻችሁ መጽናናትን ያድልልን እንላለን። የለለሷም እህታችን ለትልቋም እንደዛው ነፍሳችሁ በአጸደ ገነት ትረፍ። ወደ ሌላው መረጃ እንሄዳለን። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቡን ላይክ በምታደርጉበት ሰዓት ላይ ለብዙ ሰዎች ይደርሳል ማለት ነው። ሞትም ወይ ምናምን ነው ሰሚራን ትቼ ስንጋባ እኛ ቃል አለን እንዳልከዳሽ ቃል አለብኝ የሚል ቃል አለን። ስንሞትም አብረን ነው ተባብለናል። ስንሞትም አብረን ነው የምንሞተው እንጂ እንዴት ነው እሷን ትቼ የምሞተው? አይገባችሁም እኮ ምንም ነገር የሚገባችሁ ነገር የለም። በጣም ነው የምቀናው እኔ ሙቼ እሷ ትኖራለች፣ ህይወት ይቀጥላል።
ሳስበው መቃብር ገብቼ ተኝቼ እሷ ታገባለች ትንሽ ቆይታ ወይኔ 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 መሞትን ሳስበው ሙቼ ነበር ሌላ ሞት ለማንኛውም አረብ ሀገር ያላችሁ እህቶቻችን ሴት እህቶቻችን እስከ መቼ ነው ለብር ነው እናንተ የብር ፋብሪካ ናችሁ ወንድ ነው ወይስ ሴት ነው ጉልበት ያለው እስከ መቼ ነው ኩሽና ለኩሽና የዞራችሁ ባሎቻችሁ እዚህ ያስቸገሩ አደገኛ ቦዘኔ እኮ ባሎቻችሁ ናችሁ በተለይ አረብ ሀገር ያሉ ባሎች ስራ የሌላቸው ስራ ስለሌላቸው አይምሯቸው የሚያስብ ስለሌላ ነገር ስላንቺ ተንኮል ነው አንቺ በሰራሽው ነው እኮ ሌላ የሚያገባው እኔ ቢያንስ እኮ በራሴ ነው ባገባም በራሴ ነው ባለቤቴ በሰራችው ገንዘብ አይደለም ስለዛ ዋይፋይ ዳታው ምኑ ቲሸርቱ ሱሪው ፓንቱ ጃፖኒው ጫማው ሁሉ ነገር የሴቶች ስለሆነ ስለኔ ለመናገር ሞራል የለህም መጀመሪያ ይቅርታሽ ሴቶች በእናታችሁ እንዳትከፉብኝ መጀመሪያ ኤምባሲ ተካሰሱ አለቅ 4 ነጥብ ዘጋን እዚህ ነው የሚጨርሰው እኔ አይዲያ ስለምፈልግ እዚህ ነው የምንጨርሰው አዎ እኔ አይዲያ ስለምፈልግ እዚህ ነው የምንጨርሰው እኔ ኤምባሲ ሄጄ መከሰስ እኔ አቅም የለኝም ምክንያቱም አሁን 3 ወር ነው እኔ ስራም አልሰራሁም ለመሄድ ስትጠብሻ እናንተ ስትጣበሱ አማክራችሁናል ለማን እኛን አማክራችሁናል ሙባረክን ልጠብስ ነው አብሬው ልኖር ነው ካስረገዘ ታሳድጋላችሁ ወይ ምናምን ብላችሁ አማክራችሁናል እንዴ ሁሉም እየመጣኛ ላይ ይደነፋል ሳያማክሩን ይጣበሳሉ ከዛ ነው የሚለው ምንድነው የሚለው ቮይሱ ንገሪኝ አንቺ ብር የሆነ ነገር መግዛት ፈልጌ ብር ጎደለብኝ 150,000 ብር ስጠኝ ብድር ይሰጣለሁ አልሽ 100 ድርሃም እጅሽ ላይ ያለ ለምን ብር ጎደለብኝ ትይዋለሽ አልጎደለብሽም አለሽ መውጣት ስለማልፈልግ ነው ጎደለኝብኛል ብዬ መውጣት ስለማልፈልግ ነው ከምትበደሪው የምትፈልጊው ከዛ ላይ አርገሽ መጫ ይሞላልሽም ነበር ላንቺ ነግሬያለሁ ቅድም እኔ የሆነ ነገር አረጋለሁ ካልኩ ማለት ነው ይሄ አንድ እንትን ባህሪ ማለት ነው ማንም ሰው ባህር አንድ አይደለም እኔ ይሄ ለአቢባ ይሰጣለሁ ካልኩ አንገቴ ነው የሚቆርጡ እንጂ ለሌላ ነገር አይሰጥም እንደዚህ ብዬ ይሄ ማለት ነው እንደዚህ ብዬ ለሌላ ነገር አይሰጥም ምክንያቱም በቃ ባህሪ ነው ሰው ደግሞ ባህሩ አንድ አይደለም ገባሽ እና ለዛ ነው እንጂ እኔ ተቸግሬያለሁ እንደዚህ ነኝ እንደዚህ ሆኛለሁ አላልኩም እኔ አልተቸገርኩም እኔ አልহামዱሊላህ አልተቸገርኩም ቤተሰቦቼ ጋር ነው አለው አንዴ ቮይሱን እንስማውና ቤት ድረስና ቮይሱ ላይ ብር አልቆብኛል ይላል አይልም የሚለውን ቮይሱን መስማት እንፈልጋለን እሺ ለምን 19100 ድርሃም እጇ ላይ ያለ ኢትዮጵያ አንድ ሰው ከኢማራት ኢትዮጵያ ገብቶ 21100 ድርሃም ይዤ ገብቼ 2000 ድርሃም ዘርዝሬ በኢትዮጵያ 76000 ብር ሆኖልኝ ወር ከ10 ቀን ሙሉ በ76000 ብር ተጠቅሜበት ብር ሲጎለኝ ደግሞ ሙባረክን ብር ላክልኝ ብዬ ትኬትም የቆረጣላት እሱ ነው ስለሚወዳት ስትመለስ ስለሚያገባት ኒካ ስለሚያስሩ ትኬት በራሱ ብር ጀግና ወንድ ነህ እግዚአብሔርን ሙቤ በቃ አንተ ያንተ ብሪጅስቶን አንድ ጥያቄ በእናትሽ አንድ ጥያቄ ልጠይቅሽና መቼም አላዋራ አውቃለሁ እንደማላዋራ ግን አንድ ጥያቄ ጠይቅሽ ሚውት ያዝ ብሪጅስቶን እኔ ማለት ነው ካይሮ ያሉትም እና አስሊም ያውቃሉ ጓደኞቼ ማለት ነው አስሊን ጠይቂው ልዋሽ ይችላል ሰሚራ ራሱ ላመጣልሽ ይችላል እኔ አንድ ቀን ማለት ነው ካገባኋት ዛሬ 8 ዓመቴ ነው 8 ቀን ባለቤቴን አሰርቻት አላውቅም አንድ በይ በቻልኩት አለ ደግሞ ይኸው ባለቤቴ እቺ ናት ልጄም ይሄ ነው ሌላም ማርገዛለች አላህ ካለ ከ3 ወር በኋላ ሌላ ተወልድልኛለች ጀግና ናት በጣም ነው የምወዳት ስራ ደግሞ ባህሉም የተለመደውም ሴት እየሰራች ወንድ ተቀምጦ መብላት የሚለው ነገር ነው ብዙ 90% አረብ ሀገር ያሉ ሴቶች ባል አላቸው ባሎቻቸውን አረብ ሀገር አምጥተው ራሱ እየቀለቡ ይኖራል እኔ ግን አንድ ቀን ባለቤቴን ሂደሽ ሰርተሽ አምጪ ብዬ ወላሂ العظيم እንደውም ሰሚራ ሰራለው ነው የምትለው አሰሪም እንጣላለን ማለት ነው ገባሽ በምን አይነት ሞራል ነው
ባለቤቱን ኩሽና የአረብ አገር ቤት አረብ አገር ላይ ኩሽና አስገብቶ እያሰራ እኔን የመሳደብ ሞራል አለው? በተለይ በምስቴ እስኪ ሞራል አለ? ምን አለ መሰለህ አሁን እዚህ የተለመደው ምን እንደሆነ ታውቃለህ? እነሱ የመዳምን ሽንት ቤት ለፍተው ደክመው ጥረው ልጆቻቸው እየተናፈቁ ባል ቁጭ ብሎ እየበላ ለምዷል። ገባህ? ለዛ ነው እንደዚህ አይነት ሰዎች ናቸው የሚነሱብህ። ቁጭ ብሎ በሴት ብር የሚዶጎሙ ወንዶች ናቸው እንጂ ሴቷን ቁጭ አርጎ ከልጅ ሳያገቡ እኔ ጓደኞቼ ያልኩሽ እናቴን ይኸው የእናቴን አጥንት ይውጋኝ ጓደኛዬ እኔ ፎቅ ላይ ትናንትና በቀደም ኦይ ሙባሪክ ተዋረደ ብሎ የሚያወራው 2 ሴቶችን የኔ ፎቅ ላይ ከጓደኛው ጋር ምስት አላቸው። ጓደኞቼ ያልኩኝ ነው ያውቃሉ የኛ ልጆች። ጓደኛዬ 2 ጓደኞቼ 2 ሴቶችን ከኮንትራት አጥፍቶ እኔ ፎቅ ላይ ቤት 1 ክፍል ተከራይቶ እጃዛ ቀንና ማታ እየተመላለሱ እንደፈለጉ ያደረጉ ስንት ቢልዲንግ ላይ እንዳላቸው ከዛ በዘለለ ደግሞ ሆቴል እየያዙ ማታ ማታ የት እንደሚያመሹ ማቃቸው ወጥቶ ስለኔ ገባሽ ስለኔ ማውራት አይችሉም። ያ ነው ቅር ያለኝ። ቀጥያ እንጂ ለምን እንደሆነ ታውቃለህ? አሁን እኛ ሴቶች አብዛኛውን ጊዜ እዚህ ኢማራት ላይ እንኳን በትንሹ እኛ እየለፋን እየደከምን ወንዶቹ ናቸው ቁጭ ብለው የሚበሉት። አልተለመደ። አሁን ያንተ አዲስ ነው ገባክ? ይሄ አስደንግጧቸዋል። ሙቤ እንደዚህ አሁን ለምሰሙን ሳትሰራ እንደዚህ ቁጭ ብላ ምናምን ቤት ከልጇ ጋር ቁጭ ብላ ያ ነገር ያስቀናቸዋል። ገባ? ስለዚህ አንተ ምንም ነገር አይሰማህም አውቃለሁ። ግን ደግሞ ሌሎች ወንዶች ከሙቤ ተማሩ። ሚስቶቻችሁን መዳም ቤት ቁጭ አርጋችሁ እነሱ እየለፉ እነሱ እየደከሙ እናንተ ቁጭ ብላችሁ በሴት ብር የምትተዳደሩ ውልፍት ወንዶች ደና ነገር ሰው ወንድ ልጅ ደና በቃ ሚስቱን ሰፖርት የሚያደርግ ላይ መሀል ላይ ገብታችሁ እሳት ለመጫር አትሞክሩ። ገባችሁ? ስለዚህ ሸሪዓው በሚፈቅድለት ህግ በሚፈቅድለት ሃይማኖቱ በሚፈቅድለት ከሰሙ ጋር ተስማምቶ ማድረግ ያለባቸውን ያድርጉ። ከዛ በተረፈ ግን በቃ ይሄ ራሱ አጀንዳ ሊሆን እንትን ሊል አይገባም። አንድ ቢልዲንግ ላይ ስንት ሴት ይዛችሁ ስንት ሴት እያስለቀሳችሁ እንደምትኖሩ እኮ የምንተዋወቅ ሰዎች ነን። ስለዚህ አትቀባጥሩ። ሙቤ ወደፊት ብቻ እርምጃህን ወደፊት ቀጥል፣ ወደኋላ እንዳትመለስ፣ ማንንም ዞር ብለህ ራሱ እንዳታይ ቀጥል። ሚስትህን አታስከፋ። ሚስትህን በቃ ማዳመጥ ያለብህ ሚስትህን እንጂ የቲክታክ ማህበረሰብን እንዳታዳምጠው። ካዳመጥከው የምትለብሰውን ከለር ልብስ ራሱ እኔ ልምረጥልህ ነው የሚለው። ገባ? ስለዚህ እንዳትሰማ ማንንም ወደፊት ምራ። ወይዬ ብርጅስቶን እንደት ነሽ? ትንሽ ካወራን በኋላ አንቺ ቆንጆ ነሽ ምናምን አለኝ። ከዛ እኔ ወድጀሻለሁ ምናምን አለ። ከዛ አንተ እኮ እኔ አልፈልግም አልኩ። ለምን አለ። አንተ እኮ ምስታለክ አንድ ምስታለክ አልኳት። እኔ ሌላ ፍራይ ቤቶች አላቅም፣ ወላሂ ምንም አላቅም ሌላ ሚስቶች እንዳሉ ማለት ነው። ከዛ ችግር የለውም እሷ ሁለተኛ ሌላ ፕራይቬትሊ ሌላ ሚስቶች እንዳሉት አታውቂም አንቺ። ፐብሊኳን አንዷን የልጅ እናቱን ሁሉም የሚያውቃትን ቲክቶክ ላይ ፖስታትን የምታውቂው። ስለዚህ አንተ ሚስት አለክ እኮ ስትዩ ምን አለሽ? ከዛ አዎ አለኝ፣ ግን አንድ ሚስት አለኝ፣ ችግር የለውም የኛ ሃይማኖት 4 ነው የሚፈቀደው። አንቺ ደግሞ በቃ አንቺ እሺ ካልክ ማግባት ነው የምፈልገው ምናምን አለኝ። እሺ ያልኩ እስቲ መጀመሪያ አልኩኝ እኔ ጠይቅና ምስቱ ማለት ነው ጠይቅና እሷ እሺ ችግር የለውም ካለች እኔ እሷ ማስቀየም አልፈልግም። እሷም ሴት ናት እኔም ሴት ነኝ። ከዛ ጠይቅና እሷ እሺ ችግር የለውም ካለች ችግር የለውም እንስማማለን። አይ እሷ ግን ትቀየማለች ከሆነ አልፈልግም እኔ ላይ እንዴት ታገባለች ምናምን ትላለች ከሆነ ደግሞ እኔ አልፈልግም አልኩ። ይሄው እሷ ችግር የላትም እኔ እነግራታለሁ ምናምን ምናምን አለኝ። ከዛ እንደዚህ ነው አዎ እሺ በቃ ብዬ ላንቺ እንደዚህ ነው ማረገው፣ አይዲ አሰራልሻለሁ፣ መንጃ ፈቃድም እንትን ላይሰንስ ትጀምራለሽ፣ ችግር የለውም። ከመዳም ቤት አትሰሪም። እኔ 5 ዓመት ነው ሰራው ከመዳም ቤት ማለት ነው። መዳም ቤት አንቺ ጠፍተሽ ነው የምትሰሪው? ላ ጠፍቼ አይደለም፣ ጠፍቼ ሰርቼ አላውቅም። እኔ ኮንትራት በህጋዊ ነው የሚሰራው እኔ መዳም ቤት ማለት ነው። ኦኬ ከመዳም ቤት ለመውጣት ነው ካንሰሌሽን ጠይቀሽ 9000 ድርሃም ለሙባረክ የሰጠሽው? አዎ ላይሰንስ እንትን ለመንጃ ፈቃድ ላይሰንስ እንትን እኔ ጨርስሻለሁ። ትረድኛለሽ?
አዎ በደንብ ነው የምረዳሽ። አማርኛ ስለፈራሁ ነው። እጨርስሻለሁ 10,000 ብር ነው። አይ ደግሞ 9,000 ብር ነው አለኝ። እሺ ችግር የለውም አልኳት። እኔ ብር አለኝ 5 ዓመት ነው ሰራሁት። ከዛ በኋላ ሰጠሁት። በባንክ መጀመሪያ ቆይ 9,000 ድርሃም ለኢቃማ ማሰሪያ ስትሰጪው ደረሰኛለሽ? በባንክ ነው የሰጠሽው? በአካል ነው ሰጠሁት። በአካል ቪዲዮ ማስረጃ። ለምን እንዴ ፍቅረኛ ነና አንቺ አሁን ለባልሽ የሆነ ነገር ካሰጠሽ ማለት ነው በማስረጃ ነው የምትሰጪ? በማስረጃ አይደለም። አምናለሁ፣ ምክንያቱ ይወድሃለሁ ስለምወድ ማለት ነው። በማስረጃ አሁን በእርግጥ እሱ ማልካደም ጥሩ ነው። እሺ 9,000 ድርሃም መጀመሪያውን 9,000 ድርሃም ሰጠሽው ኢቃማ ለማሰሪያ። እሺ ከዛ አሰራልሽ? አላሰራም። አሁን 3 ወር ነው ከሰጠሁት ካንስሌሽን እልክልሻለሁ ወረቀት። ወላሂ እስካሁን ድረስ አላሰራም። አሁን እስካሁን ድረስ እና አሁን አንቺ ቀራማ ገባሽ? አዎ ቀራማ ውስጥ ገባው። እልክልሻለሁ ወረቀት። እሺ ከዛ እሺ 9,000 ድርሃሙን ለኢቃማ ማሰሪያ ከካንሰሌሽን ጋር ከመዳም ተቀበለሽ ከሰጠሽ በኋላ የመንጃ ፍቃድ 10,000 ገና ኢቃማ ሳይሰራልሽ ለምንድን ነው እንደገና የመንጃ ፍቃድ 10,000 ደግሞ የሰጠሽው? አምናለሁ እኔ ስለማምን ነው ሰጠሁት። ወርቄን ጉዳይ ሳይሆን አንድ ሰው መንጃ ፍቃድ ለማውጣት ይኸውልሽ መጀመሪያ ኢቃማ መጨረስ አለበት። ኢቃማ በእጁ መያዝ አለበት መንጃ ፍቃድ አፕላይ ለማድረግ። አዎ ስለዚህ ኢቃማሽን ሰርቶ በእጅሽ ሳይሰጥሽ እንደገና ደግሞ ሌላ 10,000 ድርሃም ደግሞ ለላይሰንስ ለምን ትሰጫለሽ? ማለት ገና ኢቃማሽን መጨረስ ችግር የለውም አለኝ። አይድ በአንድ ሳምንት ውስጥ ነው የምጨርሽ፣ ችግር የለውም አይቆይም አለኝ። በአንድ ሳምንት ትጨርሳለሽ አልኩ። አዎ ጨርሻለሁ፣ ችግር የለውም። በአንድ ሳምንት ማንም ሰው ጠይቂ፣ በአንድ ሳምንት ውስጥ ጨርሼ በእጅሽ ነው የምሰጠው። ከዛ በኋላ ደግሞ ላይሰንስ ትጀምራለሽ አለ። እሺ አልኩ። ጥሩ የ9,000 ድርሃሙ 3ኛው ወር ላይ የሰጠሽው አሁን 5ኛው ወር ላይ 2 ወር ሆኖታል። አዎ በተከታታይ በምን ያህል ልዩነት ነው 9,000 ድርሃም እና 10,000 ድርሃም የሰጠሽው? በአንድ ቀን ነው ሰጠሁት እኔ በእንትን በ19,000 ድርሃም 19,000 ድርሃም በአንድ ቀን የሰጠሽው? አዎ ማሻአላህ ሀብታም ነሽ። ላይ በአንድ ሳምንት ውስጥ ጨርሳለሁ አለኝ። በቃ ችግር የለውም አንድ ሳምንት ቶሎ ስለምደርስ ችግር የለውም በቃ እሰጣለሁ ብዬ ነው ሰጠሁት። እሺ 3ኛው ወር ላይ አሁን 2 ወር ሆኖታል። 5ኛው ወር ስለሆነ ያለ ነው። እሺ ከዛስ ምንድነው የተፈጠረው? የተፈጠረው አንቺ መዳም ቤት ኢጃዛ አለሽ? ምን መዳም ቤት? አሁን እነዚህ የላክሽልኝ አብራችሁ ያሳለፋችኋቸው ነገሮች የላክሽልኝ በውስጥ በዋትሳፕ አንቺ መዳም ኢጃዛ እየሰጠችሽ እየወጣሽ እየተገናኛችሁ ነው ወይስ አንድ ቤት መኖር ጀምራችሁ ነበረ? እንዴት ነው? አይደለም አቡዬ ምን መሰለሽ እኔ ማለት ነው መዳም ቤት ነው የሚሰራው አይደል? በፊት ማለት ነው። ከዛ እሱ ጋር ከመዳም ቤት ያለውት ነው ተዋወቅነ። እኔ መዳም ቤት ነው አለሁት። ከዛ በኋላ እኔ ኮንትራት አልጨረስኩም። አይዲ አለኝ ልክልሻለሁ ማስረጃ ማለት ነው። ለመዳም ነው ተናገርኩ። በጣም ደክሞኛል፣ እናቴ እያመመች ነው፣ እናቴ መጠየቅ ይፈልጋሉ፣ አገር መግባት ይፈልጋሉ አልኩ ለመዳም ማለት ነው። ከዛ ችግር የለውም እሺ ለ1 ወር አገርሽ ግቢና ተመለሺ አለች። ከዛ ፍቃድ ሰጠች። ከዛ ለሱ ነው ተናገርኩ። ለሱ ተናግሬ እኔ ኢትዮጵያ እየሄድኩ ነኝ። እሱ ጋር በስልክ ነው የምናወራው። እኔ ኢትዮጵያ እየሄድኩ ነኝ እንደዚህ ነው አልኩ። ኢትዮጵያ ከሄድኩ ደግሞ እኔ አልመለስም፣ በጣም ደክሞኛል። 5 ዓመት ነው ሰራሁት። አሁን በቃ ሰለችቶኛል። ሰርቻለሁ አልሐምዱሊላህ። ሀገሬ ገብቼ ስራ ሰርቼ መለወጥ ፈልጋለሁ። አረባ ሀገር መመለስ አልፈልግም አልኩ ለሱ ማለት ነው። እኔ እዚህ ነው አለኝ። ችግር የለውም እናትሽ ትጠይቃለሽ፣ አገር ገብታ እናት ትጠይቃለሽ። ከዛ በኋላ ትመጣለሽ። እኔ መንጃ ፈቃድሽ አወጣልሻለሁ። ካንስሌሽን ከተቀበልሽ በኋላ ደግሞ እኔ እንትን ምንድን ነው አይቃማሽ አሰራልሻለሁ። ችግር የለውም አመዳም ቤት አትሰርም፣ ንካ እናስራለን። ከዛ በኋላ ደግሞ በቃ እኖራለን ምናምን አለኝ። ከዛ እሺ ያልኩ እኔ ኢትዮጵያ ገብቼ 1 ወር እስከ 10 ቀን ምናምን ነው ተቀመጥኩ እናቴ ጋር ማለት ነው። ከዛ በኋላ ትኬት እሱ ነው ቆረጠኝ። በራሱ ብር? አዎ እሱ ነው ቆረጠኝ። ኦኬ በራሱ ብር ነው መመለሻ መሄጃም? አዎ እሺ እሱ ነው ቆረጠኝ። ከዛ በኋላ ከመጣው መጪ ተቀብሎሽ እሱ ጋር አረፍሽ?
ከኢትዮጵያ ስትመለሽና ተቀበለሽና ከኤርፖርት እሱ ቤት አረፍሽ? አዎ አላረፍኩም፣ ገና ነው። እሱ ነው ተቀበለኝ። ከዛ በኋላ ኒካ ነው አሰርነ ማታ ማለት ነው። እኔ ከኤርፖርት ከመጣሁ ከዛ ኒካ ካሰረ በኋላ ብሬ መኖር ጀመረ። ማርያም እየጻፍኩ ነው። ቆይ አንዴ